በሱም አይፈረድም። ማወቅ የሌለብኝን ትልቅ ሚስጥር ነው ያወቅኩት። የምን ሚስጥር? አይ ይቅር፣ በኋላ በነግርህ ደግሞ ትታመምብኛለህ። ግድ የለሽ ንገሪኝ። እንደውም የዚህ ቤት እንቁልሻል ፍታት ነው ያሳምኛል። ለነገሩ ጥፋቱ የሱ ሳይሆን ያጸደ ነው። የእሱንም የቤተሰቡንም ክብር ገደል ልከተው የነበረችው አጸደ ናት። ስለምንድን ነው የምታወሪው? ማለት ለምንድን ነው ሁሉን ነገር ግልጽ አድርገሽ ማለት? ተረጋጋና እነግርሃለሁ። እዚህ የቤት ሰራተኛ ስለነበረችው ልጅ ነው ማውራ። ስለማደር እያልሽ ነው? መቼም ከዚህ ቤት ብን ብላ እንደጠፋች ሳታውቅ አትቀርም። ዝራ ስራዋን ለፍቃዷ ለቃ እንዲልሽ ታዲያ ከእሷ ጋር የተያዘ ማህደር የዚህ ቤት ሰራተኛ ከመሆኗ በፊት ሴተኛ አዳሪ ነበረች። አልገባኝም። እኛ ብትሆኑ ችግር አለ? እኛ ስላለፈው ህይወቷ ምን አገባን? ስራዋን በአግባቡ ትወጣች፣ ምንም አይመለከትም። ችግሩ እዚህ ቤት የገባችበት መንገድ ነዋ። ቆይ ለምንድን ነው ሁሉንም ነገር ግልጽ አድርገሽ ማለት? ማህደር ቆንጆ ስለሆነች እዝራን ለማጥመድ ሆን ብላ ያመጣቻት አጸደ ናት። ምን? ባይገርምህ እዝራ ስለዚህ ነገር የሚያውቅ አይመስለኝም። ሰራተኛዋ በፍቅር ካማለለችው በኋላ ማንና እንዴት እንደመጣች አወቀ። እኔ በፍጹም ይሄና በአክስቱ ተመልምላ እንደመጣች ሲያውቅ ሰድቦና አዋርዶ ከዚህ ቤት አባረራት። ምንድን ነው እያሰማኸኝ ያለው? የፈራሁት ደረሰ። አመመህ እንዴ ነው? መነን የነገርሽኝ ነገር ውሸት ከሆነ እኔን አያርገኝ ብዬሻለሁ። እኔ አላውሸውም፣ እውነቴን ነው። ካላመንክ ደግሞ እዝራን ሄደህ ጠይቀው። እዝራ የት ነው ያለው? ናውጣ። የት አለ? አንቺ የሰማሁት ነገር እውነት ነው? ምን ሰምተህ ነው ወንድሜ? ስሜን እንዳትጠሪ። ዘራ ሰዳል። አልገባኝም አባዬ። ቆይ ምን ተፈጥሮ ነው? ይሄ ሁሉ ጉድ ደብቀኝ አልገባኝም ስትል ትንሽ አታፍርም? ምን ተፈጥሮ ነው ትለኛለህ ወይ? አጸደ ተብዬዋ አስመሳይ አክስት ዛሬ ተጋልጣለች ማለት ነው። አጸደ እንግዲህ አጸደ ለወንድሟ ልጅ ለእዝራ እንግዲህ ወጥመድ አስቀምጣለት ነበር። እንደምታውቁት ሰራተኛ አስመስላ ማህደርን ወደ ቤት አስመጥታ እንግዲህ ማህደርን በተለያየ እንክብካቤ በተለያዩ ወንድ ልጅ እንዴት ማጥመድ እንዳለባት ስላወቀች የቆየችውም ያው የት ቦታ ላይ እንደሆነ በአሁኑ ክፍል ላይ አይታችሁታል። በእርግጥ ያን ነገር መናገር ፈልጌ አይደለም፣ ነገር ግን ተሳክቶላት ነበረ። በትንሽም ቢሆን ሞክራለች። ነገር ግን ያው አጸደ የወንድሟን ንብረት ለመካፈል ያደረገችው ወጥመድ ነበረ። ወጥመዱ በአጭር ጊዜ ለመቀጨት ተገዷል ማለት ነው። የመነንስ ተራ መቼ ይመስላችኋል? መነንም ዛሬ በትንሹ ተዋርዳለች። እንዴት አትሉ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁ በያላችሁበት ሰላማችሁ ይብዛልኝ። ይሄ ድራማ ብሎ እንግዲህ ሀብልና እዝራ በጣም የሚዋደዱ ባልና ሚስት ይሆናሉ ብዬ አስባለሁ። ወደፊት ክፍሎቹ ላይ ይሄ የኔ እይታ ነው። ምክንያቱም ሀብል በጣም የዋህና እውነትን የያዘች መልካም ሴት ናት። እንዳያችሁት እዝራም አሁን ላይ እያሳዘነችው መጥቷል። የማህደርን ድብቅ ሴራ ከመስማቱ በፊት ራሱ ለሀብል ያለው ነገሮች እየተቀየሩ ነበረ። ጥሩ እይታ እየኖረው ነበረ። አይታችሁት ከሆነ ማለት ነው ውዶች። እንግዲህ እዝራ ወደፊት ምን አይነት ባል ይሆንላታል ብላችሁ ታስባላችሁ ለሀብል? እኔ ግን እንደማየው ከሆነ ሀብል ሁሉንም እውነት በአጭር ጊዜ እንደምትናገር ተስፋ አድርጋለሁ ማለት ነው። እንግዲህ እንዳያችሁት ወይዘሮ መነንና አጸደ ተጣልተው እየተደባደቡ ነበረ። ነገሩን ያየው አባትየውም እንግዲህ ሁሉንም ሰው ሰብስቦ ይሄ ነገር እንዴት ሊፈጠር ቻለ? አጸደና መነን መሀል
አዲስ የተፈጠረ ችግር አለ። በተለይ ደግሞ የእዝራና የሀብል ሰርግ ከተካሄደ ጀምሮ ገና ከጥንስሱ ትልቅ ጦርነት እዚህ ቤት ውስጥ ተከፍቷል ብሏል። እንግዲህ አጸደ ምንድን ነው ያለችው? አይ ችግር የለውም አቶ እስክንድር፣ እኔ ሁሉንም ነገር አስተካክላለሁ። ይሄ እኮ የቤተሰብ ጸብ ነው፣ ለዛ ነው ብለዋለች ማለት ነው። እሱ ግን ነገሩ ስላልተመቸው እንዲሁም ደግሞ ትላንትና ሀብል ልትነግረው የፈለገችው ነገር እንዳለ ነገር ግን መናገር እንዳልቻለች ጠርጥሮ ነበረ ማለት ነው። እንዳያችሁት እንግዲህ ሁሉንም ነገር ማወቅ ፈልጋለሁ ብሎ ሲያስገድዳቸው እንግዲህ ሀብል በመሀል ገብታ አቶ እስክንድር የተፈጠረው ነገር እንግዲህ ወይዘሮ መነን ሰራተኛዋን በጣም ታሰቃያታለች። ማህደርን ሁሌ ነው የምደበድባት፣ ለዛ ነው ትለዋለች ማለት ነው። እንግዲህ መነን ከልጇ ይሄን ነገር በመስማቷ በጣም ነበር የደነገጠችው። እንዴት እንደዚህ ታደርጊያለሽ ብሎ ሲጠይቃት ገረድ አይደለች፣ ቦታዋን አታውቅም፣ ለዛ እኮ ነው ብለዋለች ማለት ነው። በዛ ላይ ደግሞ ከልጅህ ጋር ፍቅር ብጤ ጀምረዋል፣ ለዛ ነው ልጅህም ሚስቱ ላይ ትኩረት ማድረግ ያቃተው ብላ በጣም ዱብዳ የሆነ ነገር ተናግረዋለች ማለት ነው። ሰውየውም በጣም ነበር የደነገጠው። እንግዲህ ወይዘሮ መነንም በጣም ተናዳ ሄዳ ልጇ ክላስ በመሄድ ልጇን አንቃ እያስጮቻት ነበረ። ልጅቷን ልቀቂ፣ ከክላሴ ውጭልኝ፣ ከአሁን በኋላ ሁሉንም የተደበቁ ሚስጥሮች እናገራለሁ። እኔ ይሄንን ዋጋ እየከፈልኩ ያለሁት ለአንቺ ብዬ ሳይሆን ለአቶ እስክንድር ብዬ ነው። ይሄንን ማወቅ አለብሽ። ከዚህ ወዲያ ግን ምንም አይነት ዋጋ መክፈል አልችልም ብላታለች ማለት ነው። ይኸውልሽ ዛሬ አንዷ መርዝ ተነቅላለች፣ አርፈሽ ትኖሪ እንደሆን ኑሪ ብላታለች ወይዘሮ መነን። ችግር የለውም ገና የዚህ ቤት ጉድ ቀስ በቀስ ይወጣል፣ ሁሉም መርዝ ይነቀላል፣ አይዞሽ እናቴ ብላታለች ማለት ነው። እንግዲህ እናትየውም አታሟርችብኝ፣ ታይ እንጂ እንዴት እንደዚህ ያለች ልጄ፣ ምንም ቢሆን እኮ የኔ ንብረት ያንቺ ንብረት ነው፣ ስለዚህ አርፈሽ ተቀመጪ፣ ማህደር ወጣሽ ማለት ደግሞ ባልሽ ማድረግ ትችያለሽ፣ ምንም የሚያቅትሽ ነገር የለም ብላ ልጇን አሳምናታለች። ልጇ ግን በጭራሽ ይሄን ነገር ማድረግ አልችልም፣ ለ6 ወር ብቻ ነው እዚህ ቤት የምቆየው ብላታለች። እንግዲህ ወይዘሮ መነን በጣም ተናዳለች ማለት ነው። በሌላ በኩል ደግሞ እንግዲህ ልጁ ሳያስበው በኩሽና በኩል ሲያልፍ ነበረ። እንግዲህ አጸደና ማህደር ሲያወሩ እየሰማቸው። ምንድን ነው የሰማው ካላችሁኝ፣ እዛ ቤት ማህደር የገባቸው የልጁን ማለት ነው የንብረቱን ተካፍላ አክስራው ንብረቱ ዘርፋው ለመውጣት ነበረ ማለት ነው ከአጸደ ጋር እንድጋ። ነገር ግን ሁሉንም ነገር ሲናገሩ ኩሽና ውስጥ ቁጭ ብለው እያንዳንዷን ነበረ እየሰማቸው ማለት ነው። እንግዲህ ይህንን ከሰማ በኋላ በጣም ነበር የተናደደው። ማህደርን አንድ ባንድ ማህደርና መነንን ከዛ ቤት ለማብረር ወስኖ እንግዲህ ወደ ቤት መጥቷል ማለት ነው ውዶች። ተናዶም እንግዲህ ማህደር አጸደ እያለ እየተጣራ ነበር ማለት ነው። እንግዲህ አጸደ ምን ሆነ ነው ብላ ጮሃ ስትመጣ አንቺም ሆንሽ ማህደር ሻንጣችሁን ጠቅላችሁ ከዚህ ቤት ውጡ ይላታል ማለት ነው። ምን ማለት ነው? ማህደርማ ቅድም እኮ ወታልሃለች፣ እኔ ግን እንደዚሁ በቀላል ውጭ ልትለኝ አትችልም ብለዋለች። ቅድም ኩሽና ውስጥ ሆናችሁ ያወራችሁትን ነገር ሁሉንም ነገር ሰምቻለሁ፣ ስለዚህ ሻንጣሽን ይዘሽ ውጪ። እንዴት ግን በእኔ ላይ እንደዚህ አይነት ተንኮል ታስቢያለሽ? ይላት። ምን ላድርግ፣ ቤተሰቦች እኮ ንብረታቸውን ለአንተ አባት ብቻ ነው የሰጡት፣ ለወንድሜ ለእኔ ምንም የሰጡኝ ነገር የለም ትለዋለች። ቢሆንስ የወንድምሽ ንብረት ያንቺ አይደለም እንዴ? እንዴት እሱን አትጠይቂውም? እንዴት የሌላ ሰው አንጥተሽ ልታዘርፊ ትፈልጊያለሽ? ይላታል ማለት ነው። አንተ የኔ ጥፋት ብቻ ነው የሚታየህ። ወይዘሮ መነን ያንተን ንብረት ለመዝረፍ ልጇን አንጥታ እንዳጋባች ይሄ ይታይህም እንዴ ስትለው፣ ኧረ እባክሽ ምንድን ነው የምትዘባርቂው? ከዚህ ቤት ሂጂ ብሎ አብሯታል ማለት ነው። እንግዲህ የወይዘሮ መነንንም የእሷንም ሻንጣ አውጥቶ ውጭ ላይ አስቀምጧል ማለት ነው። እንግዲህ በግድ ለምነው ሁለቱም ለዛሬ ለመቅረት ችሏል። ነገር ግን እዝራ ለዛሬ አስገብቷቸዋል ማለት ነው። እንግዲህ ሜርሲ እንግዲህ በአሁን ሰዓት ሜርሲ ደግሞ ከሀብል ጋር ተያይዛለች ማለት ነው። ሜርሲ ሀብል ላይ ያላትን ትኩረት ማንሳት አለባት። ሀብልና እዝራና ሀብል አብረው መሆን አለባቸው ብዬ ነው የማስበው። ምክንያቱም
የእውነት ባልና ሚስት መሆን አለባቸው። የእውነት እንባዋ መታበስ አለባት። ሀብል በጣም ተገፍታለች። እንግዲህ እንዳያችሁት እዝራም ያው ይሄ ሁሉ ሰው በዙሪያው ያሉት በሙሉ በውሸት የተሞሉ ናቸው። በጣም የሚያሳዝኑኝና እኔ የሚያጸጽቱኝ ማናቸው ብትሉ እዝራና ሀብል ናቸው ማለት ነው። ሁለቱም በጣም ምስኪን ናቸው። ስለዚህ ሁለቱ መጋበጥ አለባቸው። ወደፊትም ይሄንን የምንጠብቀው ይሆናል ብለንም እናምናለን። እንግዲህ ውዶች